የዛኔማ ራሴን ሲጣርግ የምገላት ሮዛ ጭንቅላቷ ማስተዋወስ የሚችለው የምታደርሰው በደልና ግፍ ነው። አንተ ማለት ለሷ ዴቭን የምታስቀናበት መሳሪያዋ ነህ። እንዴት ልታውቀው ቻልክ? ምን አለ ባትፈታተኝ? ለምን ልጅሽን ከነሙሉ አካልሽ አትወልጁ? ልነግረው ነበርኩ። አለመፈተን ሳይሆን ፈተናውን አለማለፍ ነው ፍጹምነትን የሚያሳጣው። ለገንዘብና ለስሜቷ ስትል ምንም ነገር ማድረግ ትችላለች። አልናፈኩሽም ወይ? አረ ናፍቀኛል። መመለሴ ግድ የሰጠሽ አይመስልም። እኔ እኮ እንደመጣው ላቅፍሽ ፈልጌ ነበር። ይሄው ግን አሁን አንቺ ቀና ብለሽ እኮ ልታየኝ አትፈልጊም። ትልልቅ ሰዎች ነን እኮ ዴቭ። ምን እናደርገው ነገር እኮ ጠንቅቀን እናውቃለን። ግን እንደ ጻልሽ ድብቆሽ የተጫወትን ነው። ታውቀዋል አይደል? አውቃለሁ። እኔ እኮ ትክክለኛውን ጊዜ እየጠበቅኩ ነው። ስለኔና ስላንቺ ይፋ ለማድረግ ማለት ነው። ስለሚወለደው ልጄ ትንሽ ማሰብ ስላለብኝ በዛ ላይ ደግሞ ከሮዛና ከመርዛ አስተሳሰባ እንዲርቅ ማድረግ አለብኝ። አንተማ ስለዛ ብቻ ነው የምታስበው። ስለኔ ቅጣት ታህል እንኳን አትጨነቅ እንዴ? ለምን አልጨነቅም? አንቺ ደግሞ እኔ ራሴን ከማቆም በላይ በደንብ አድርገሽ ታውቂኛለሽ። ስለዚህ ትረጅኛለሽ ብዬ ስለማስብ ነው እንጂ ሮዛን አልፈራሃት? ለምንድን ነው የምፈራት? ምን እያረገችብኝ እንደሆነ እኮ ጠንቅቀሽ ታውቂዋለሽ። ለሷ ቅንጣት ታክል ክብር የለኝም። ለገንዘብና ለስሜቷ ስትል ምንም ነገር ማድረግ ትችላለች። እውነት ነው፣ ምንም ታደርጋለች እሷ። ተከዘሻል እኮ ዴቭ። አንተ ለሆነ ነገር በዘገየ ቁጥር እሷ ለወጥመድ ቅርብ ናት። የሆነ ወጥመድ ታዘጋጃለች። የምን ወጥመድ? እኔም አንቺም እኮ ሮዛን ጠንቅቀን እናውቃታለን። እሷ በመታዘጋጀው ወጥመድ ምን ወድቅ ይመስልሻል? ወድቀናል እኮ ማለት እንዴ? ቆይ ምንድነው የሆንሽው? ዴቭ፣ ይሄንን ነገር እንዴት እንደምትረዳው አላውቅም። ምክንያቱም እኔም ክስተቱን ማወቅ አልቻልኩም። እንቆቅልሽ ፈጥሮብኛል። ቆይ ስለምን እንቆቅልሽ ነው የምታወሪው? ተፈትነን ስለወደቅንበት እንቆቅልሽ እየነገርኩክ ነው። መፈተን መውደቅ እንዴ? ምንድነው? አስጨነቅሽኝ እኮ የማን ዴቭ። አንተ ለፊልድ ክፍለ ሀገር በሄድክበት ሰዓት እኔና ባንቴሮ አንቺና ባንቴሮ ምን እኔና ባንቴሮ አብረን ዴቭ ነኝ ግን ከባንቴሮ ጋር እየተንተባተብሽ እኮ ነው። ምንድነው? ምን ነበር ልትይኝ የፈለግሽው? ማለት ከባንቴሮ ብሬ ነው። የሆነ አስቸኳይ ነገር ካልገጠመው ደጋግሞ የመደወል ጸባይ የለውም። እሺ አንሳለት። ሄሎ ብሬ። ምን? የምን አደጋ? እሺ መጣው በቃ። ምንድነው? የሪሰርች ኮኦርዲኔተሩ አደጋ ደረሰበት እኮ ነው የሚለኝ። ምን? እና እንሄዳ? እነሱን በአምቡላንስ ይዘዋቸው ወደ ሆስፒታል እየሄዱ ነው። እኔ ግን ልሂድ፣ አንቺ እዚሁ ጠብቂ። ልከተል? ኖ አንቺ እዚሁ ነኝ። በቃ እመጣለሁ። ሄዋን፣ የምትነግረኝ ነገር ለመስማት በጣም ጓጉቻለሁ። ምንም የምነግርህ ነገር የለም ባንቴሮ። እንዴት? ምን ማለት ነው?
የተፈጠረውን ነገር ከዛሽ ከይሲ በፊት ቀድመን ለዴቭ ሁሉ ነገር በግልጽ ልንነግረው ተስማምተን የለ እንዴ? አዎ ተስማምተን ነበር ግን አልረዳችሁም። ያደረጋችሁት በፍቃዳችሁና ወዳችሁ ነው አለ አላለም። ባንቴሮ ምንድነው? አረ ያስጨነቅሽኝ ነው እንዴ? ምንድነው ያለሽ? አልነገርኩትም ማለት ልነግረው ነበርኮ። አትፍሪ። ዛሬ ላይ የሚሆነው ነገ ከሚሆነው አይበልጥም ተባብለን አልነበር እንዴ? እንዴትም ብዬ ድፍረቴን ሰብስቤ ልነግረው ስልክ ተደወለለት እና አንዴ ቡድናችን ኮልዲተር የመኪና አደጋ ደረሰበትና ስልክ ተደውሎለት ወደዛ ሄደ። እናም በቃ ሲረጋጋ ነገራቶችን አስተካክዬ እነግረዋለሁ ብዬ አሰብኩ። በቃ አበቃልን። በቃ ሄዋን ይኸውልህ ባንቴሮ አንድ ሀሳብ አለኝ። ለጊዜው ማድረግ የምችለው ይሄንን ብቻ ነው። ምንድነው እሱ? አንተ ለተወሰነ ጊዜ ከዚህ መሄድ አለብህ። ለምን? ባንቴሮ ይመስለኛል ዴቭን አላወቅከውም። ይኸውልህ ዴቭን በፍቅር ስቀርበው ብቻ ነው ስለ ዋህነቱና ስለ ቸርነቱ የምታውቀው። በሚወደው ሰው ከመጣህበት ግን አውሬ ነው። ይሄንማ እኮ በደንብ አውቃለሁ። አይ አታውቅም። አታውቅም? ባንቺና በሉሊት ምክንያት ምን ሊያደርገኝ እንደነበረ እኮ ባይኔ በብረቱ አይቻለሁ። ታውቃለህ ባንቴሮ ዴቭና ወንድሜ በጣም የሚዋደዱ ጓደኛሞች ነበሩ። በጣም የልብ ጓደኛሞች። እኔ ደግሞ ዴቭ አይመቸኝም ነበር። ምክንያቱም በቃ በጣም ወግ አጥባቂ ነበር። የሚያከብድ ሰው ታውቃለህ። እኔ ደግሞ እንደምታየኝ በባህሪ ፍሌክሲብል ነኝ እና ግን ይሄ ፍሌክሲብል ባህሪ ለኔ አልጠቀመኝም። አላለ ወጥመር ላይ ጣለኝ። አንዳንድ ተማሪዎች ልክ እንደዚህ ስትሆንላችሁ ሊያጠቁህ ነው የሚፈልጉት እና ዴቭ ለኔ ተፈንክቶልኝም ታስሮልኝም ተጣልቶልኝም ያውቃል። የምርሽን ነው? በነገር ላይ ጉልበተኛ ሆኖ አልነበረም። ያው ለቃሉና ለአደራው ሟች ስለነበረ ነው። አልተገረምኩም። ዴቭ ላመነበት ነገር ምንም ነገር ሊያደርግ እንደሚችል አውቃለሁ። ስለዚህ ከዚህ ትሄዳለህ ማለት ነው? አልሄድም ባንቴሮ። አንቺን ለዚህ ሰይጣንና ለሴራዎቹ አጥየሽ የትም አልሄድም። ይኸውልህ ባንቴሮ እኔን ምንም ሊያደርገኝ አይችልም። አንተን ግን ቢያንስ ከዚህ በፊት ያደረክበት ነገር አለ አውቀን ቢሆን ሳታውቅ። ስለዚህ ሲጨመርበት ደግሞ እብድ ነው የሚሆነው። አታስቢ። እኔ ላይ ስለሚፈጠረው ነገር ሁሉ በጸጋ ለመቀበል ዝግጁ ነኝ። እሺ ይሄን ያህል ግን የምጠላ ሰው ነኝ እንዴ? በዚህ ቅርርባችን ምን እንደተረዳው ታውቂያለሽ? ምንድነው የታዘብከው? እስኪ እውነቱን ንገረኝ። ጨዋታ በጣም ናፍቆኛል። እውነቴን እኮ ምንድነው የታዘብከው? ምን ያህል ይቅርባይ እንደሆንኩልሽ። ባትሆንልኝስ ኑሮ ባንቴሮ። አንተ እኮ ያልሞከርከው ነገር ያልፈነቀልከው ድንጋይ አልነበረም። እስከዛሬ ግን በህይወትሽ ላይ ምንም ነገር አላደረኩም። ስላልቻልክ ነው እንጂ ታደርገው ነበር። ምን አለ ባትፈታተኝ? ለምን ልጅሽን ከነሙሉ አካልሽ አትወልጂው? ማለት ምላስሽን ቆርጥልሻለሁ። እድሜ ዘመንሽን ልጄ ብለሽ እንዳጠር ያደርግሻለሁ። እባክህ ባንቴሮ በስነ ስርዓት አውራኝ። እኔም በተሬ ያንተ ሚስጥር ተሸክሜ እየኖርኩ ነው። ላንተም ሆነ ለህዋን የሰጧችሁ ጊዜ አብቅቷል። እንደሚመስለኝ ከሆነ ደግሞ ሁለታችሁም ከኔ ጋር መስማማት የፈለጋችሁ አይመስለኝም። ስለዚህ ከነጠጣር መረጃዬ ዴፊት ቆማለሁ ማለት ነው። አታደርጊው። በሰዓት የተጠመደ ቦምብ ታውቃለህ? ልክ ሰዓቱ ሲደርስ ቡው ችግር የለውም ቤቲ። አንኳኩቼ መግባት ነበረብኝ። አይ እኔ ውስጥ ያለው ፍርሃት ነው የሚያስደነግጠኝ። ምን እያሰብሽ ነበር? የኔን ንጉስ አባቴን እያሰብኩት ነበር። ንጉሴን? የልቤ ንጉስ እኮ ዴቭ ነው። ለምንድን ነው እንደዚህ የምትይኝ? ገምቼ ነበር። እውነትሽ ነው? አዎ፣ ለመግባባት ማውራት እንኳን አይጠበቅባችሁ። ተሰብስበን ስናመሽ እየተሰራረቃችሁ ስትተያዩ አይቻችሁ ነበር። ገርመልሽ። ግን እንዴት እስካሁን አልጠይቅሽኝም? አንዳንድ ሚስጥር በራሱ ጊዜ ቢፈነዳ ይሻላል። ምናልባት ተጋቢ ሆኖ ካልታይሽ ልትደብቂኝ ወይም ልትዋሽኝ ትችያለሽ።
የሆነ ቀን ሲገለጥ ግን አንቺ ታፍሪያለሽ፣ እኔ ደግሞ ታዘብሻለሁ። ስለዚህ ጊዜውን መጠበቅ መረጥሽ። አይሻልም? በጣም በሳል ልጅ ነሽ። ግን ደግሞ ምን? እኔ እህትሽ ነኝ። ጥያቄ ጠይቀሽኝ ባልመልስልሽ እንኳን ልታስገድጅኝ ይገባል። ከዛሬ በኋላ አስገድድሻለሁ። እሺ ነው? አዎ። እንደውም ማስገደዱን ለምን አሁን አልጀምረውም? አሁን ጥያቄ አለሽ? አዎ። ምን? ቆይ ግን መቼ ነው የምትጋቡት? ሄዋን ደህና ነሽ አይደል? አንቺ ልጅ በድንጋጤ ልትገዢ ነው እንዴ? መተንፈስ ያቃተሽ መስሎኝ አስደነገጥሽኝ። አንቺስ ቀስ በይ፣ ተረጋጊ። አንድ ጥያቄ አለኝ አትይኝም ነበር? ልክ እንደ መቅሰፍት እኮ ነው የምሽልኝ። እሺ አሁን ተደገፊ። ደግሞ ምን ልትይኝ ነው? ቆይ እኮ እንደሜጋ መቼ ነው የምትጋቡት? ዴቭ እንዴት ነህ? እንደምን አለሁልህ። አለ? ምን ነው ይሞቃል? ትንሽ ሙቀት አለ እና ባህር ሄደን ቀዝቀዝ እንበል፣ አንድ ሁለት ነው። አይ ችግር የለውም። እኔ የምልህ ለምን እንደፈለኩ ግን አውቃለሁ፣ ገብቶኛል። ይኸውልህ ዴቭ ምን መሰለህ፣ በመሃል ፊልድ በመሄዴ ምክንያት ይቅርታ። ብቻ ግን ምንም ይቅርታ የሚያስፈልገው ነገር የለም። መቀመጥ በራሱ የሚያሳድርበት ተጽዕኖ አለ። ተጽዕኖ? አዎ ተጽዕኖ። ስራ ትገባለህ ብዬ በመሃል ፊልድ ሄድኩኝና ድጋሚ እንድትደበር አረኩ አይደል? አይ ብዙም እኮ አልተደበርኩ። ግድ የለም፣ ነገ አብረን ሄደ ስራውን መጀመር ትችላለህ። ያው ብቻህን እኮ መሄድ ትችል ነበረ፣ ግን እነሱ ኮንፊደንስ እንዲሰማቸው አብረን እንድንሄድ ብዬ ነው። አሪፍ። አውቃለሁ አዲስ ህይወት ለማየት ጓጉተሃል አይደል? ግን ትንሽ ያስፈራል። አረ አዎ ያስፈራል። እኔ እንኳን የፈለኩህ የሆነ ነገር ልነግርህ ነበር። 2 ቀን ብቻ ነው ከቤት የራኩት፣ ግን ሁሉም ሰው ለኔ የሆነ ሊነግረኝ የሚፈልገው ነገር አለ። ግን ባንቴሮ ምንድነው እንዴ? ቆይ ግን እፈልጋለሁ ያልከኝ ለምን ነበር? ምን አስቤ መሰለህ? ምን አሰብክ? ያው በቅርቡ ስራ ጀመረ የለ? ስራ ከጀመርኩ አይቀር ተከራይቼ እንደወጣ ፈልጌ ነው። ለምን? አይ ያው ከዚህ በላይ እኔም አንተ ላይ ሸክም መሆን አልፈልግም ብዬ ነው። ባንቴሮ እኔ ደከመኝ አልኩ። ዴቭ ያው ታውቅ የለ ጊዜው እኮ በጣም አስቸጋሪ ነው። ይኸውልህ ባንቴሮ እኔ ብዙ ጊዜን በብቸኝነት ነው ያሳለፍኩት። አሁን ደግሞ ፈጣሪ ይመስገን በዙሪያዬ ከጎኔ ብዙ ሰዎች አሉ። ያን ወዳጅነት ደግሞ በፍጹም ማጣት አልፈልግም። ይኸውልህ ዴቭ እንደሱ እኮ አይደለም። ሄሎ፣ ምን የተፈጠረ ችግር አለ? እሺ ይሄው ዴቭ እሺ የመጣው ይቅርታ ሄዋን፣ ተገቢ ያልሆነ ጥያቄ ጠየቅኩሽ መሰለኝ። ተገቢ መሆንና ያለመሆን ጉዳይ ሳይሆን ጊዜው አሁን ስላልሆነ ነው። ቆይ ለምን? የበሳልነትሽን ያህል ልጅነትና የዋህነት ያጠቃሻል ልበል? ስላልገባኝ እኮ ነው። ሉሊት ሮዛ አጥምዳናለች። የተፈጠረው ነገር እንዳለ አሁን በቅርቡ ለዴቭ ልክ እንደ ጥሩምባ ለፋፊት ሁሉንም ነገር ትነግረዋለች። ከዛ በኋላ ልጅነቴን፣ ህይወቴን፣ ውዱ ፍቅሬን፣ ያን ሁሉ መስዋዕትነት የከፈልኩለትን ፍቅር እንዴት ነው ቀና ብዬ የማየው? አውቃለሁ፣ ግን ደግሞ የሁሉም ችግር መፍትሄ ይኖረዋል። ይሄንን ችግር እንዴት ነው የምፈታው? እንዴትም፣ ግን ደግሞ መፍትሄ የሌለው ችግር የለም። ለአመታት ርቄው ብኖርም እንኳን ዛሬም መቼም እንደማትሳሳት ፍጹም ሴት አድርጎ ነው የሚያየኝ። ስለሆንሽ እኮ ነው ሉሊት። ከአንድ ቀን በፊት ምንም አይነት የፍቅር ስሜት ሳይሰማት ከሌላ ወንድ ጋር ከተኛሽ ሴት ጋር እኮ ነው እያወራሽ ያለሽው። ያ ፈተና ነው እኮ። ፈተናው እኮ ነው ፍጹም እንደሆነ ያላደረገኝ። አለመፈተን ሳይሆን ፈተናውን አለማለፍ ነው ፍጹምነትን የሚያሳጣው። ባክሽ ሉሊት፣ እኔ ወድቄያለሁ። እሺ፣ ግን የሆነ መፍትሄ ማግኘት አለብን። ካረፈደ
ይሄ ነገር ግን የሚሳካ ይመስላል። ይኸውልሽ ምንም ምርጫ የለንም። እሺ እኔ ግን ፈርቻለሁ። አይዞሽ ምንም የሚያስፈራ ነገር የለም። ለነገሩ ልክ ነህ። የሆነ የማንቂያ ደውል የሰጠና ነው የሚመስለው አይደል? አዎ ይሄ የማንቂያ ደውል ነው። ከተሳካልን ደግሞ ነገሩ ሁሉ እዚህ ጋር ያበቃል ማለት ነው። አደረገው። አዎ ግን እሷ ግን ተጎድታ እንዳይሆን ወለም ቢላት ነው። ሌላ ምን ትሆናለች? ልጁ ግን ፍጥነቱ አንበሳ አሳክተዋል። ይኸውልህ ዛሬ ከሁሉም ሰው ተርፋል። ሌላ ጊዜ ግን ሁሉም ሰው ፖሊስ ነው የሚሆንብህ። እንገናኛለን። ቶሎ በል በቃ። አሁን እሺ እንዴት ነው ስልኩን የምከፍተው? ሮዚና ናት። አቤት። የስልኳ ፓስወርድ እንዴት ልታውቀው ቻልክ? ሮዛ ጭንቅላቷ ማስታወስ የሚችለው የምታደርሰው በደልና ግፍ ነው። ከዛ ውጪ ጭንቅላቷ ዝግ ነው። ራሷ የቀየረችውን ፓስወርድ መልሳ ተረሳዋለች እኮ። ከዚህ ሁሉ አመት በኋላ ታስታውሰዋለህ ማለት ነው? ያን ያህል ብዙም እውቀት የለኝም። ጭንቅላቴ ውስጥ ያለው የምወዳቸውና የምፈልጋቸው ሰዎች ስም ነው። የተቀረው በጣም ሰፊ ነው። እሺ አሁን እንየው። ትንሿ ይሄ አንቺን አይጠቅምሽም። ዋናው ትልቁ ነገር አሁን ስራችንን ጨርሰናል። ልክ ነህ። ግን ሌላ ኮፒ ቢኖራትስ? ይኸውልሽ እሱን ማወቅ የምንችለው ከዚህ ስልክ ካጠፋ ነው በኋላ ሁኔታዋን አይተን ይሆናል። ስለዚህ ሌላ ካላት እንኳን ብትደራደሩ ልትታመንላችሁ ምችል አይመስለኝም። ግድ የለም እሱ ሰዓቱ ሲደርስ እናየዋለን። አሁን ዋናውን ስራችንን ጨርሰናል። ነይ እንሂድ። ምን ሆነሻል? ከምትጠይቀኝ ብታግዘኝ አይሻልም? ምን ይል ትናለብሽ ነው ቅድም መሰግናለሁ። ቅድም እኮ ከደወልሽልኝ በኋላ መልሼ ስደውልሽ ስልክሽ አይሰራም። የሆነ ጩጬ ኮመንት ፎኝ እሱን አሯሩጣለሁ ስል ነው ግሬን ራሱ ለማያለኝ። ግን አልተጎዳሽም አይደል? እግሬን ምን እንደሆንኩኝ እያየኸኝ ምን ሆነሽ ነው ብለህ ትጠይቀኛለህ? አይ ማለቴ አልወደቅሽም አይደል? አይ አልወደቅኩም። ምንድነው? የኔና የልጅህ የጤና ሁኔታ ምናልባት ለልጅህ እናትና ለምትወልደው ልጅ ግድ ከሰጠ ብዬ ነው። ይሄ ነገር ግን ካለፈው ወር በኋላ 4 ኪሎ ግራም ቀንሻለሁ። 4 ኪሎ ሙሉ? ልጄ ሆዴ ውስጥ እያደገ እኔ ኪሎ መቀነስ ከሆነ የሆነ ችግር አለ ማለት ነው። የምን ችግር? ወልዴ የኔ ኪሎ በዚሁ የሚቀጥል ከሆነ እስከ 9 ድረስ ልጄን መሸከም አልችልም ማለት ነው። እንዴ ቆይ አንቺ ራስሽ ለምን አትንከባከቢም? ይሄ ልጅ እኮ የኔ ብቻ ሳይሆን ያንተም ጭምር ነው። እኔም ሆንኩኝ ልጄ አንድ ነገር ብንሆን ተጠያቂው አንተ ነህ። የምልህ ግን ይገባሃል? እሺ በቃ አሁን ተረጋጊ እባክህን። ቢያንስ እንኳን ልጁን እስከወልድ ታገሰኝ። አታበሳጨኝ በቃ። እሺ በቃ ከጎንሻለሁ።
ትንንሽ ልጆች ነበር። ማንም አጠገባችን አልነበረም። ወንድሜ እናንተው ይቅርታ ቢያንስ እኔ ልጠነቀቅልሽ ይገባ ነበር። ድረብታውራው ስለተፈጠረው ነገር ማለቴ ያው እንደዚህ ስላስከፋሽ ጉዳይ። ኧረ እኔ በዚህ ጉዳይ አይደለም። እሺ ቆይ ታዲያ ሌላ የሆንሽው ነገር አለ? አይደለም ባንቴሮ፣ ግን ሳስበው በአንድ ነገር እድለኞች ሆነ ይመስለኛል። በምን? ሮዛ ስልኳ ተሰርቋል። እኔ ጋር ነው እንዴ? አንተ ነበርክ ባንቴሮ? አዎ፣ ስለ ሁኔታዎች ማወቅ ነበረብኝ። አልገባኝም። ስልኩን ሙሉ በሙሉ ፎርማት አድርጌዋለሁ። እርግጠኛ ነህ ባንቴሮ? ምናልባት ፋይሉን ሌላ ቦታ አስቀምጣውስ ቢሆን? እኔ እንጃ፣ እሱን ማወቅ አልችልም። ግን ደግሞ ባታስቀምጠውስ? አስቀምጫለሁ። ስልኬን ስለነጠቀኝ ብቻ ፋይሉን ማጥፋት የምትችል ይመስልሃል? ሮዛ፣ እኔ እንዳንቺ ጭንቅላቴን መዝጋት ከቻልኩኝ አይደለም መረጃውን አንቺን ራሱ አጠፋሻለሁ። እሺ፣ ለጊዜው ጭንቅላትን መዝጋት አልቻልክም። ስለዚህ ያውኝ እቆያለሁ ማለት ነው። ባንቴሮ ረፍ። ጥሩ ነው። እቺ ሴት ደህና አድርጋ እየገራች ነው። ግን ምን ያደርጋል፣ አንተ ማለት ለሷ ዴቭን የምታስቀናበት መሳሪያዋ ነህ። አፍሽን ዝጊ ሮዛ። ይልቅ ገንዘቤን ስጡኝና ምራፌን እዚህ ጋር ልቋጫው። መጀመሪያ ቪዲዮና ፎቶ ሌላ ቦታ ለመኖሩን ማረጋገጥ እንፈልጋለን። እኔ ደግሞ ላረጋግጥልህ አልፈልግም። አትልፊ፣ እኔም አላምንሽም። ዝም ብለሽ ነው፣ ምንም አይነት ተጨማሪ መረጃ የለሽም። ከደቂቃዎች በኋላ ይሄን ቤት ሲኦል አድርገዋለሁ። እሺ ባንቴሮ፣ እኔ እንጃ አላቅም። በቃ የሆነ ነገር ተማምናለች እንጂ እንደዚህ አትልም ነበር። ታያት እባክሽ፣ ፍርሃታችንን ልትጠቀምበት ፈልጋ ነው። እና ከኛ መዋረድ በላይ ገንዘቡን ትፈልገዋለች። አታስቢ። ወንድሜ ራት ደርሷል። ዝግጁ ከሆናችሁ ማቅረብ ይችላል። ከዛ በፊት ግን ጥሩ አፒቴታችንን የሚከፍት ነገር ያስፈልገናል። አይደለም እንዴ? አቤት፣ ምንድን ይላክሽልኝ? ቆንጆ ነገር ነው። ሮዛ እንዴ? ቆይ የፕሮግራም አዘጋጅ አይደል እንዴ? ቆንጆ ቆንጆ የልጅ ኮንተንቶች አሉት። እንዴት እንደሚያስቀኝ ብታይ። ያው ልጃችን ሲወለድ ያየዋል ብዬ ነው። እኔ ራሱ እንዴት እንደሳኩኝ ብታይ። በሳቅ ልፈርስ ነበር። ያው ህይወትም እኮ ኮሜዲ ናት። ሉሊት፣ አሁን እኮ ማቅረብ ትችላለሽ። እኔም ጨርሻለሁ። ሾው ምንድን ነው የምናደርገው?
ያንቺ ስጋት ልክ ነበር። የምን ስጋት? ምናልባት ሌላ ፋይል እንዳኖራት ብለሽ የነበረው ባንቴሮ። አሁን እሱ አልፏል። አሁን ለአሁን ብቻ ነው በቃ የሆነ ነገር ማሰብ አለብን። እኔ ግን አንድ ሀሳብ አለኝ። የምን ሀሳብ? እናቷን ማግኘት። ባንቴሮ ስለ እናቷ ደንታ አይኖራትም። ያ ማለት ለኛ ማስፈራሪያ ምንም አይነት ቦታ የላትም ማለት ነው። በቃ ባንቴሮ ለመጨረሻ ጊዜ ገንዘቧን እንስጣት። እሷን መረጃውን ለመጨረሻ ጊዜ ታጠፋልናለች፣ እንገላገላለን። አይሻልም? አይ እኔ ግን በጭራሽ አልስማማም። ለምን? ብሩን አውጥተን ብንሰጣት እንኳን ሴራዋን መቋጨት አትችልም። አረ የዛኔማ ራሴ ነኝ ሲጣርግ የምገላት። ሄዋን እንደዚህ አይነት ነገር ብታደርጊ ዳዊትን መልሰን ወዳጅ ማድረግ አንችልም። ባንቴሮ ቆንጆ ሀሳብ አመጣልህ። ይኸውልህ ካንተ ይልቅ የኔ ሀሳብ ይሻላል። ስለዚህ እኔ የምልህን ነገር ተቀበል። እውነቱን ለመናገር ከሷ ጋር ድብብቆሽ መጫወት በጣም ሰልችቶኛል። ባታረግዝ ኖሮ ምን እንደማደርጋት በደንብ አውቃለሁ። ስለዚህ ገንዘቡን እንስጣት። አዎ ትራንስፈር ታደርጊላታለሽ እንዴ? ያው ትራንስፈር ነው ማድረግላት። ያን ሁሉ ገንዘብ እንዴት ነው በካሽ እያወጣው የምችለው? ባይሆን በሁለት ቀን ውስጥ በቃ በጊዜ ገደብ ቀስ እያልኩ ትራንስፈር እያደረኩ ሰጣታለሁ። አይሻል? እንደምትታመንልና እሷ ጋር ያለውን ፋይል እንደምታጠፋልን ግን እርግጠኛ ነሽ? አይደለሁም ባንቴሮ። እና ታዲያ እኔ አላውቅም። ምንም ብቻ የለኝም። ምን እንጃ። ለማንኛውም የሆነ መፍትሄ እናጣ። ተረጋጊ አንቺ። የሚስማሙ ይመስልሻል? ተስማምተዋል እንጂ ሲጀመር አንድ ቀን ብቻ ነው የቀራቸው። ነገ በዚህ ሰዓት እጄ ላይ ብሬን አስገባለሁ። ኮንዶሚኒየም ምናምን የሚያሻሽጠውን የሰፈራችንን ደላላ አናግሪልኝ። በፍጥነት የሚያገኝልኝ ከሆነ ደግሞ ኮሚሽኑን ከፍ አደርግለታለሁ። እተማመንብሻለሁ የኔ ቆንጆ። ይሳካል። ሁላቸውም እጃቸውን ያገኛሉ። ስራው እንደተጠናቀቀ ዜናውን አበስርሻለሁ። እሺ እጠብቃለሁ። እኔ የምልሽ የኔ ውድ ሮዛ፣ ገንዘቡን እንደሰጡሽ መረጃው ሙሉ ታጠፊዋለሽ ወይስ? ካላጠፋሁት ባንቴሮ ያጠፋኛል። ያም ሆኖ ግን አስፈላጊ መስሎ ከታየኝ ብቻ ነው ላጠፋው የምችለው። ተጠንቀቂ እባክሽ። እጠነቅቃለሁ፣ ደግሞም ማሳካዋለሁ። በቃ እሺ፣ ቻው። እሺ የኔ ቆንጆ እስካሁን እየጠበቅኩኝ ነበር። ምንም የባንክ ቴክስት አልገባልኝም። በቃ አለቀኩ። እኔም የሚገባኝን አገኛለሁ፣ አንቺም ከጭንቀትሽ እፎይ ብለሽ ትገላገያለሽ። የሚገባኝን አገኛለሁ? ምን አይነት ስብዕና ነው ግን ያለሽ? ሰሚኛለሽ? የደም ዋጋ ታውቂያለሽ? የሚገባሽን ሳይሆን አንቺ ያገኘሽው የደም ዋጋ ነው። እሺ የምን የሚሆን አይመለከተኝም። አሁን የምልሽ ይገባሻል? መቼም ያደረግሽው ነገር አትክጂም አይደል? እኔ ደግሞ ኃጢያትሽን ልሸፍንልሽ እየሞከርኩ ነው። ኃጢያትሽን ልቀብርልሽ። በቃሽ። ገንዘብሽ ነው አይደል የምትፈልጊው? አሁን ትራንስፈር አደርግልሻለሁ። ቀድመሽ ግን አንቺ ምንም አይነት ፎቶም ሆነ ቪዲዮም ቀድመሽ ታጠፊያታለሽ። ስለምን ቪዲዮ፣ ስለምን ፎቶ፣ ስለምን ገንዘብ ነው የሚያወሩት? እሺ ስምምነቴን አከብራለሁ። እያንዳንዱ መረጃ አጠፋዋለሁ። ከዛ ደግሞ ገንዘቤን ወስዳለሁ። የሆነ ነገር እንድትደብቅላት በገንዘብ እየተደራደረች ነው። ሮዛ ባክሽን ምንም አይነት መረጃ እንደማታስቀሪ ቢያንስ ቃል ግቢልኝ። ቃል ገባልሻለሁ ሮዛ። በተረገዘው ልጄ ቃል ገባለሁ ብለሽ ማይልኝ። አታስቢ። እናንተም ቃላችሁን ስለጠበቃችሁ ቁማሩ እዚህ ጋር ፍጻሜውን ያገኛል ማለት ነው። ፍጻሜ ብሎ ነገር የለም። ቆይ ስለምን ገንዘብ፣ ስለምን ድርድር፣ ስለምን እጅ መንሻ ነው የምታወሩት? የሷንና የባንቴሮን ቅሌት እንድደብቅላቸው ያቀረበችልኝ አፍ ማዘጊያ ነው። ሮዛ